If you try to fight it, and some people try to fight pornography, I'm going to stop myself. I'm not going to do it. I'm not going to do it. አንዳንድ ሰዎች ፖርኖግራፊን ለመዋጋት ይሞክራሉ። ራስ ያቆማለው አላደርገውም ይላሉ። ነገር ግን በታገሉት ወይም በተዋጉት ቁጥር ይበልጥ ወደ ውስጡ ይወድቃሉ። ለምን? ምክንያቱም ፈጽሞ ሊገድል የማይችልን ነገር ለመግደል እየሞከራችሁ ስለሆነ ነው። ፖርኖግራፊ ዛሬ ላይ ብዙ ሰዎች ወንዶችም ሴቶችም የሚሰቃዩበት በድብቅ ከሚደረጉ ትላልቅ ትግሎች ውስጥ አንዱ ነው። ከዚህ ቃለ መጠይቅ በፊት እኔና ጆርጅ እንዳነበብነው ዛሬ ላይ ከ70 እስከ 80 በመቶ የሚሆኑ ወንዶችና ከ30 እስከ 50 በመቶ የሚሆኑ ሴቶች በቋሚነት ያዩታል ወይም በዚህ ሱስ ውስጥ ተዘፍቀዋል። አንዳንዶች ገና በ11 ዓመት ዕድሜያቸው እንኳን ለዚህ ነገር ይጋለጣሉ። ታዲያ ከዚያ ዙሪት ነፃ ለመውጣት ለሚሞክር አንድ ክርስቲያን ምን ይመከራል? ይህንስ እንዴት ማድረግ ይችላሉ? እንግዲህ የዘመናችን የቴክኖሎጂ ችግር ንዑስ አእምሮ ወይም ሰብኮንሽስ ማይንድ ላይ ተጽዕኖ ማሳደሩ ነው። እጅግ አደገኛ የሚያደርገውም ይህ ነው። ምክንያቱም የሰው ልጅ መቆጣጠር የሚችለው አስተዋይን ወይም ነቅቶ የሚያስበውን አእምሮውን ወይም ራሽናል ኮንሽስ ማይንድ እንጂ ንዑስ አእምሮውን ወይም ሰብኮንሽስ ማይንድን አይደለም። ስለዚህ የሆነን ነገር ስትመለከቱ ያ ነገር ምንም ይሁን ምን አሁን ስለ ፖርኖግራፊ እያነሳችሁ ስለሆነ እንደዚህ አይነት ነገር ስትመለከቱ ያ የምትመለከቱት ምስል አስተዋዩን አእምሯችሁን በማለፍ ኦቨርራይድ በማድረግ ቀጥታ ወደ ንዑስ አእምሯችሁ ይገባል። ልክ እንደ ሂፕኖሲስ ሰውን የማደንዘዝ አይነት ሞገድ ነው። ስለዚህ ቲቪ ስትመለከቱ ወይም ደግሞ ሞባይላችሁ ላይ ፌስቡክ፣ ኢንስታግራም ወይም ሌላ የሶሻል ሚዲያ ስትጠቀሙ ራሳችሁን ለምታጋልጡበት ለማንኛውም የማህበራዊ ሚዲያ መድረክ ይህ ይሰራል ማለት ነው። የዮሐንስ ራእይ ምዕራፍ 13 ላይ የሚያመለክተውም ይህንኑ ነው። ከባህር ስለሚወጣው አውሬ ይናገራል። ከዚያም ከምድር ስለሚወጣው ሐሰተኛ ነቢይ ይናገራል። ታዲያ ያ ከምድር የወጣው ሐሰተኛ ነቢይ ምን አደረገ? ከባህር ለወጣው ለመጀመሪያው አውሬ ምስል አበጀለት። በዚያ ምስል ላይም እፍ አለበት። እናም ምስሉ ሕያው እንዲሆን አደረገው። በአኒሜሽን መንገድ ሳይሆን ይበልጥ ተጨባጭ ወይም ሪያሊስቲክ በሆነ መንገድ ነው። ስለዚህ በ95 ወይም በ100 ዓመተ ምህረት ገደማ በተወዳጁ ዮሐንስ የተጻፈው ራእይ ምዕራፍ 13 ከሌሎች ዘመናት ሁሉ ይልቅ በትክክል ስለ 21ኛው ክፍለ ዘመን ነው የሚናገረው። ምክንያቱም እያወራ ያለው ስለ ቴሌቪዥኖችና ስለ እነዚህ ሁሉ የቴክኖሎጂ ማህበራዊ ሚዲያ መድረኮች ነው። ታዲያ ያ ለአውሬው ያበጀለት እና ልክ እንደ እስትንፋስ እፍ ብሎበት ሕያው የሆነው ምስል ምንድን ነው? ሰዎች በስክሪን ላይ ሲታዩ ነው። አዎ ልክ እንደ መንፈስ ነው። ባለሶስት ልኬት አይደለም ወይም 3 ዳይሜንሽን አይደለም። ነገር ግን ያ መንፈስ ሐውልት አይደለም። ያ መንፈስ የካርቱን አኒሜሽን አይደለም። እውነተኛ ሰው ፊገር ነው። ስለዚህ የተወዳጁ ዮሐንስ መልእክት በዘመኑ መጨረሻ ሰይጣን የሰዎችን አእምሮ ለማጠብ ወይም ብሬንዎሽ ለማድረግ ቴክኖሎጂን ይጠቀማል የሚል ነው። ወይም እንደዛ ብለን መተርጎም እንችላለን። ታያላችሁ፣ እንደ አውሮፓውያን አቆጣጠር በ1947 በአሜሪካ ቲቪ ሲጀምር ጥቁርና ነጭ ነበር። የነበሩትም 2 የክርስቲያን ቻናሎች ብቻ ነበሩ። በዚያ ጥቁርና ነጭ በነበረው የክርስቲያን ቻናል ላይ አቅራቢዋ በተለይ ሴት ከሆነች ስትመጣ አሁን ከብፁዕ አቡነ ማሪ ወይም ቢሾፕ ማሪ ይበልጥ ሰውነቷ የተሸፈነ ነበር። አዎ ከብፁዕ አቡነ ማሪ ይበልጥ በ1947 ጀምሮ ከ1947 ጀምሮ እስከ ዛሬ ድረስ ያለውን ስታዩ ግን አቅራቢ ሲመጣ ገላቸውን በቅጡ እንኳን ሳይሸፍኑ ነው የሚመጡት። ሐሰተኛው ነቢይ ከባህር ለወጣው ለመጀመሪያው አውሬ ያበጀለት ምስል ይህ ነው። እናም መላው ዓለም ይህንን ምስል እንዲያመልክ አስገደደው። በሚሊዮን አልፎም በቢሊዮን የሚቆጠሩ ሰዎች ማየት የማይገባቸውን ነገር ያያሉ። የዚህ የቴክኖሎጂ አደገኛነት አንድ ነገር ነው። አደንዛዥ ሞገድ ወይም ሃይፕኖቲክ ዌቭ ይልካል። ታውቃላችሁ፣ ወደ አንድ ሰው ስትሄዱና ይህንን የማደንዘዝ ወይም ሃፕኖሲስ ዘዴ ሲጠቀሙባችሁ ያስተኛቸዋል። ግን ደግሞ ንቁ ሆነው ይቀጥላሉ ወይም ታንቀላፋላችሁ። ነገር ግን ንቁ ናችሁ። ሲያናግሯችሁ ታወራላችሁ፣ አልተኛችሁም። ለምን? ምክንያቱም ንዑስ አእምሯችሁ ወይም ሰብኮንሽስ ማይንዳችሁን ስለተቆጣጠሩት ነው። አስተዋዩ አእምሯችሁን ለጊዜው ዘግተውታል። የቴክኖሎጂም ልክ ያንን የማደንዘዝ አካሄድ ነው የሚጠቀመው። በትክክል ከእነዚያ ስክሪኖች የሚወጡ ሞገዶች አስተዋዩን አእምሮ አልፈው በቀጥታ ወደ ንዑስ አእምሮ ይገባሉ። እናም እኛ የሰው ልጆች ንዑስ አእምሯችንን በቀጥታ መቆጣጠር ስለማንችል ይህ ሞገድ ንዑስ አእምሮን መቅረጽ ወይም ቅርጽ መስጠት እና መለወጥ ሞልድ ማድረግ ይጀምራል። እኛ ግን በዚያ ላይ ምንም አይነት ቁጥጥር የለንም። ልክ እንደ ሃይፕኖሲሱ ማለት ነው። ራሳችንን ፈጽሞ ልናጋለጥባቸው ለማይገቡ ነገሮች ባጋለጥን ቁጥር ይበልጥ ንዑስ አእምሯችንን መቅረጽ ይጀምራል እና ምን እንደሚፈጠር ገምቱ። ከጥቂት ጊዜ በኋላ ንዑስ አእምሮ
ውሎ አድሮ ራሱን ወደ አስተዋይ አእምሮ ወይም ራሽናል ማይንድ ማፍሰስ ግዴታ ይሆንበታል ማለት ነው። ራሱን ወደ አስተዋዩ አእምሮ ሲያፈስ ይቆጣጠራችኋል። ንዑስ አእምሮ ለንቁ አእምሯችሁ ወይም ኮንሺየስ በሚገልጸው ነገር ትመራላችሁ። ልታስቆሙት አትችሉም። ይህ በጣም አደገኛ ነው። ይህም ሲያደርግ አስተዋዩ አእምሯችሁ ንዑስ አእምሮ የሰጠውን ነገር ያደርጋል። ስለዚህ ያያችሁትን ነገር በተግባር ታውሉታላችሁ ወይም ኢምፕሊመንት ታደርጉታላችሁ ማለት ነው። ቃል በቃል ሰዎች ለተሳሳቱ ምክንያቶች ወደ ተሳሳቱ ቦታዎች የሚሄዱት ለዚህ ነው። ምክንያቱም መጀመሪያ አዩት፣ አሁን ደግሞ በአካላዊ መልኩ ቃል በቃል እየተገበሩት ነው። Go to the wrong places for the wrong reasons because they watched it. Now they are practicing it physically, literally. ቅዱስ ጳውሎስ ወደ ሮሜ ሰዎች በላከው መልእክት ምዕራፍ 12 ላይ ይህንን እንዴት በሚያምር ሁኔታ እንደሚገልጸው ተመልከቱ። እንዲህ ይላል፣ ወንድሞቼ ሆይ ሰውነታችሁን ሕያው መስዋዕት አድርጋችሁ እንድታቀርቡ እለምናችኋለሁ ይላል። ቀጥሎም ይህንን ዓለም አትምሰሉ፣ do not be conformed to the world ይላል። ዓለም ምንድን ነው? ክፉ ነው። ለምንስ ክፉ ሆነ? ምክንያቱም ዓለም የተቀመጠው በሰይጣን ጉያ ወይም ቦሰም ውስጥ ነውና፣ በግሪከኛው ትርጉም የተቀመጠው በሰይጣን ውስጥ ሳይሆን በሰይጣን ጉያ ወይም እቅፍ ውስጥ ነው የሚለውን ነው። ሰይጣን ይቆጣጠረዋል ሳይሆን በሰይጣን ጉያ ውስጥ ነው ይላል። ይህ ማለት ዓለምን አቅፎታል ማለት ነው። ታውቃላችሁ፣ ቁጭ ብላችሁ የሆነ ነገር ስታቅፉ ሙሉ በሙሉ ትቆጣጠሩታላችሁ። በጣም ምቾት ይሰማችኋል። አበቃ ይዤዋለሁ ትላላችሁ። ከዚህ በኋላ ብዙ መድከም አያስፈልጋችሁም። ጭናችሁ ላይ ተቀምጧል። ሰይጣን በዓለም ላይ ያደረገው ይህንኑ ነው። ስለሆነም እርሱ የቀድሞ እባብ ስለሆነ ወደ ዓለም መርዝን ሁሉ ይረጫል። ከእባብ ምን ታገኛላችሁ? ከመርዝ በቀር ምንም። በ21ኛው ክፍለ ዘመን ቴክኖሎጂ በሰይጣን እየተሰራበት ያለው የእያንዳንዱን የሰው ልጅ ንዑስ አእምሮ ወይም ሰብኮንሽስ ማይንድ ለመመረዝ ነው። ለዚህም ነው ቅዱስ ጳውሎስ ይህንን ዓለም አትምሰሉ ያለው። እንደ ዓለም አትሁኑ፣ ይልቁንም ተለወጡ ወይም ትራንስፎርምድ ሁኑ ይላል። ታዲያ ጥያቄው ቅዱስ ጳውሎስ ሆይ እንዴት ነው የምንለወጠው? ከዓለም ፍጥሩነት ወደ መንፈሳዊ ፍጥሩነት እንዴት እንቀየራለን? ከዚህ በሽተኛ ቆሻሻና ክፉ ዓለም እንዴትስ እንወጣለን? የሚል ነው። ቅዱስ ጳውሎስም በአእምሯችሁ መታደስ ተለወጡ እንጂ በማለት ይመልሳል። Because that's where it all started. It started in the mind. You must go back to the mind by the renew of your mind. ምክንያቱም ሁሉም ነገር የጀመረው እዚያ ነው። የጀመረው በአእምሮ ውስጥ ነው። በአእምሯችሁ መታደስ ወደ አእምሮ መመለስ አለባችሁ። አሁን መታደስ ወይም ሪኒው የሚለው ቃል የተዋሃደ ቃል ነው። ሪ የሚለው ቅድመ ቅጥያ ወይም ፕሪፊክስ ወደ ኋላ መመለስን ያሳያል። ኒው ወይም አዲስ የሚለው ቃል ደግሞ ለመጀመሪያ ጊዜ የተፈጠረ ሙሉ በሙሉ አዲስ የሆነ ነገር ለማመልከት ያመለክታል። እዚህ ጋር ኒው ወይም አዲስ በቀጥታ መነሻን ወይም ኦሪጂን የሚለውን ሐሳብ ነው የሚያመለክተው። በአእምሯችሁ መታደስ ወይም ሪኒዊንግ ሲል ዓለምን ከመምሰል መለወጥ የምትችሉት በዚያ መንገድ ብቻ ነው ማለት ነው። ስለዚህ ወደ መነሻችሁ ተመለሱ እያለ ነው ማለት ነው። መታደስ ወይም ሪኒው ማለት ወደ መነሻችሁ መመለስ ማለት ነው። የኔና የእናንተ መነሻ ወይም ኦሪጂን ምንድን ነው? ጥያቄው እዚህ ጋር ነው። እግዚአብሔር። በመጀመሪያ እግዚአብሔር ወይም ኤሎሂም ሰማይንና ምድርን ፈጠረ። አንድ ሐሳብ ወይም አይዲያ ወደ ንዑስ አእምሯችሁ ከገባ ያንን ነገር ከዚያ ውስጥ ሊያወጣው የሚችለው እግዚአብሔር ብቻ ነው ይላል። ታያላችሁ፣ በሕይወት ውስጥ ፈጽሞ ልትገድሏቸው ወይም ልታጠፏቸው የማትችሏቸው የተወሰኑ ነገሮች አሉ። እናም በዚህ ሕይወት ውስጥ በእርግጠኝነት ልትገድሉት የማትችሉት ነገር በዝርዝሩ አናት ላይ ያለው ሐሳብ ወይም አይዲያ የምንለው ነገር ነው። ሐሳብ ፈጽሞ ሊገደል አይችልም። ርዕዮተ ዓለም ወይም አይዲዮሎጂ የሚለውም ከዚህ የመጣ ነው። ሐሳብ ወደ ርዕዮተ ዓለም ተቀየረ። ስለዚህ ያንን ሐሳብ ስትመለከቱ ልትዋጉት ከሞከራችሁ አንዳንዶች ፖርኖግራፊን ለመዋጋት እንደሚሞክሩት ማለት ነው። ራሴው አቆማለሁ አላደርገውም ይላሉ። ነገር ግን በታገሉት ቁጥር ይበልጥ ወደ ውስጡ ይወድቃሉ። ለምን? ፈጽሞ ሊገደል የማይችልን ነገር ለመግደል እየሞከራችሁ ስለሆነ ነው። ጉልበታችሁን፣ ትንፋሻችሁን እያባከናችሁ ነው። ይበልጥ እየደከማችሁ ትሄዳላችሁ። እናም የሚያበቃው ይበልጥ ወደዚያ ጉድጓድ ውስጥ ጠልቃችሁ በመግባት ነው ማለት ነው። ታዲያ አሁን ምን ማድረግ አለባችሁ? ያንን ሐሳብ መግደል ወይም ማጥፋት የምትችሉበት ብቸኛ መንገድ በሌላ ሐሳብ መተካት። እናም ብቸኛው ንጹህ፣ ጥርት ያለ፣ ቅን፣ እውነተኛና ትክክለኛ ሐሳብ የእግዚአብሔር ቃል የሆነው ወይም መጽሐፍ ቅዱስ ነው። ፖርኖግራፊን ማቆም ትፈልጋላችሁ? አትዋጉት። መጽሐፍ ቅዱስን ማንበብ ጀምሩ። ቅዱስ መጽሐፍ ወይም መጽሐፍ ቅዱስ በሚባለው መጽሐፍ ውስጥ የተቀመጠው ያ የእግዚአብሔር ሐሳብ ወይም አይዲያ ኦፍ ጋድ፣ ያ ሐሳብ ወደ ንዑስ አእምሯችሁ መግባት ይጀምራል። ንዑስ አእምሮውን እንደገና መቅረጽ ወይም ማጽዳትና ልክ እንደ ልብስ ማጠቢያ ማሽን ወይም ዋሽንግ ማሽን ማጠብ ይጀምራል። ቆሻሻውን ሁሉ ጠራርጎ ያስወግዳል። ሳታስቡት አእምሯችሁ ሙሉ በሙሉ ሰላምና ጤና ይሆናል።
በቀጣይ ጊዜያት ለማየት ስትሞክሩ ትጨነቃላችሁ ወይም ትጸይፉታላችሁ። እኔ ሱስ እለዋለሁ። ለማንኛውም ሌላ ሱስም ይህ ይሰራል፣ ማለትም መጽሐፍ ቅዱስ ማንበብ ማለት ነው። የእግዚአብሔር ቃል ከሰይጣን እስራት ነፃ ለማውጣት ብቸኛው መንገድ እርሱ ነው። ማንኛውንም ሱስ ማቆም አይቻልም ብላችሁ ታስቡ ይሆናል። ወይም ማንኛውም ሱስም ቢሆን በጌታ መንገድ ላይ ሊቆም የሚችል ምንም ነገር የለም። ዝግጅታችን ይህንን ይመስል ነበር። እስከ ፕሮግራሙ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ከዚህ አገልግሎት ጎን እንድትቆሙ እናሳስባችኋለን። ተባረኩ።